everyone እንዴት ናችሁ? እንኳን ወደ ቻናሌ መጣችሁ። ኢዲዲ አባላለሁ። ምናልባት አዲስ ከሆናችሁ ዌልካም ብለናል። ሰብስክራይብ በማድረግ ፋሚሊያችን ጆይን አድርጉ። ከዚህ በፊት የነበራችሁ ከሆናችሁ ደግሞ እንኳን ደህና መጣችሁ። ዛሬ ድምጼ ትንሽ ዲፕ ሆኗል። ጉንፋን ቶንሲል ስለያዘኝ ነው። so I apologize for that, okay? but እንኳን ደህና መጣችሁ guys. really I'm happy to see you እና ማለት ነው ባለፈው ዕለት የሰራሁት ቪዲዮ ላይ you guys በጣም appreciative ነበራችሁና really ኮንተንቴን በጣም እየወደዳችሁ ስለሆነ በተለይ ደግሞ አይዲያዎችንም ስለምትሰጡኝ እጅግ አድርጌ አመሰግናለሁ። ኦኬ ሶ በባለፈው በሰራሁት ቪዲዮ ላይ እንግዲህ ስለ ገንዘብ የመሳሰሉ ነገሮች ላይ ስለ ሴቪንግ እና እዳ ስለመክፈል ትንሽ አዋሪኝ ብላችሁ ነበር። ስለዚህ ዛሬ የምናወራው እንግዲህ አንደኛ ገንዘባችሁን እንዴት ሴቭ ማድረግ ትችላላችሁ። ምናልባት ትላልቅ ሰዎች ካላችሁ ማለትም ፋሚሊ ያላችሁ ሰዎች ካላችሁ፣ ባችለሮች ካላችሁ ኦኬ ማለትም ያላገባችሁ ማለት ነው። እና ምናልባት ደግሞ ከቤተሰቦቻችሁ ጋር የምትኖሩ ቲኔጀሮች ካላችሁ but still ገቢ ካላችሁ or ደግሞ just ከዚህም ከዛ የምትሉት ገንዘብ ካለ ስለ ሴቪንግ እናወራለን። እንዲሁም ደግሞ እዳችንን እንዴት መክፈል እንዳለብን ትንሽ ከኔ ኤክስፒሪየንስ ሼር አደርጋችኋለሁ። and lastly ደግሞ just generally ስለ ሴቪንግ በደንብ አድርገን አውርተን እንዘጋለን ማለት ነው። okay so የዛሬው ቪዲዮ በጣም እንደሚጠቅማችሁ ምንም ጥርጣሬ የለኝም። so እስከ መጨረሻ ድረስ እዩት and then probably ደግሞ ሴቭ ማድረጋችሁንም እንዳትረሱ። okay alright so ስለ ሴቪንግ ስናወራ ማለት ነው guys በመጀመሪያ ከዚህ በፊት እንደነገርኳችሁ ገቢ ከሌለ ሴቪንግ የሚባል ነገር የለም አንደኛ። ሁለተኛ even though ገቢ እንኳን ቢኖራችሁ ወጪያችሁ ግን ከገቢያችሁ በላይ ከሆነ that's በጣም ቶክሲክ የሆነ ሪሌሽንሺፕ አላችሁ ከገንዘብ ጋር ማለት ነው። ናው እኔ እንደሌሎቹ ዩቲዩበሮች ላይክ እንዴት ነው በጣም ብዙ ገንዘብ ሰራለሁ ማለት አይደለም፣ ግን እግዚአብሔር ይመስገን ከድሮ ጀምሮ ከገንዘብ ጋር ያለኝ ሪሌሽንሺፕ በጣም አሪፍ ነው። however ግን በዚህ አመት ምናልባት ኦጂ ፋሚሊ ከሆናችሁ የምታውቁ ከሆነ የሆነ ነገር አጋጥሞኝ ነበርና ለሆስፒታል በጣም ብዙ ገንዘብ ነው ያወጣሁት like literally all my savings ነው ያወጣሁትና በጣም ደስተኛ ሆንኩበት ነገር ምንድነው ኢማጂን አድርጉ ያንን ሁሉ ገንዘብ ሴቭ ባላደርግ ኖሮ ማለትም ተቀማጭ ባይኖረኝ ኖሮ የሰዎችን ፊት አይ ነበረ ማልፈልጋቸው ሰዎች ጋር ጠይቅ ነበር። ብቻ እኔ ፐርሰናሊ አልወድም ሰዎችን እርዳታ መጠየቅ like የሚያግዙኝ ከሆነ ሹር እነግራቸዋለሁ፣ ግን እርዳታ መጠየቅ አልወድም እኔ ፐርሰናሊ። ስለዚህ አሰሴ like እንደ ሴት ሆናችሁ ብቻችሁን እንደመኖር በዚህ ኢኮኖሚ ብዙ ወጪ ያለባችሁ ብቻ ግን ራሴን መቻሌ I'm so happy so እናንተ ብትሆኑ እንዴት እዚህ ደረጃ ላይ መድረስ ትችላላችሁ የሚለውን እኔ መጀመሪያ ያረኩትን ሼር ላድርጋችሁ። the first thing you have to do guys አላንዛዛባችሁም 50 30 20 ሩል የሚባለውን ሜተድ ተጠቀሙ። ምናልባት ለማታውቁ ሰዎች 50 30 20 ሩል ማለት ምን ማለት ነው? ቤዚክሊ ከገቢያችሁ ላይ የምታገኙትን 50% ለአስፈላጊ ነገር እነዚህ አስፈላጊ የምንላቸው የቤት ክራይ፣ ትራንስፖርት፣ አስቤዛ እና ምናልባት ልጆች ካላችሁ ለልጆች ወጪ በቃ ይሄ ግዴታ መደረግ ያለበት የምትሏቸው ነገሮች ኦኬ ስፔሻሊ ደግሞ በየወሩ የሚመጣ ክፍያ alright and then 30% ደግሞ የምትፈልጉት ይሄ ማለት ውጪ ወጥቶ መብላት ሊሆን ይችላል፣ ራሳችሁን ማዝናናት ሊሆን ይችላል፣ ቴክ አውት ማድረግ ሊሆን ይችላል and maybe no what's the ነገር አማረኝ ልብሱ ምናምን የምትሉት ነገር አለ አይደለ ልክ እንደዛ ማለት ነው። and then 20% ደግሞ ምንድነው ቤዚክሊ ስለ ሴቪንግ ነው የሚያወራው። ከኢንካማችሁ ላይ 20% በቀጥታ ሴቪንግ ውስጥ ነው የሚገባው። ኦኬ ናው ይሄንን በተመለከተ ለእናንተ ለማስረዳት በሶስት ካታጎሪ ከፍያቸዋለሁ እናንተን ማለትም አንደኛው ቤተሰብ ያላችሁ ሰዎች ኦኬ ትልቅ ኃላፊነት ያላችሁ ሰዎች፣ ሁለተኛ ደግሞ ያላገባችሁ ሰዎች እና ሶስተኛ ደግሞ ቲኔጀሮች ኦልራይት ማለትም ከቤተሰብ ስር የምትኖሩ ከሆነ ኦኬ የመጀመሪያው ላይ ማለትም ፋሚሊ ያላችሁ ሰዎች ኦኬ ሶ ፋሚሊ ያላችሁ ሰዎች just basically ይሄንን ራሱን ሩል ተጠቀሙ። however ግን ምናልባት ያገባችሁ ከሆነ ባልና ሚስት you guys need to talk okay ስለ ገንዘብ you guys need to have a chat። በተለይ ደግሞ እንደምታውቁ አብዛኛው ትዳር የሚረበሸው አብዛኛው ትዳር ወደ ፍቺ የሚሄደው is because ወንዱም ሴቱም ይሄ በጣም ኦፕን የሆነ ኮንቨርሴሽን ስለሌላቸው ነው። በተለይ ደግሞ ገንዘብ በጣም ኃይለኛ ሪዝን ነው ሰዎች እንዲለያዩ ሰዎች እንዲጣሉ የሚያደርግ ኦኬ ሶ እንበልና ለምሳሌ ያላችሁ ህይወት like lower level medium እንዲሁም ደግሞ በጣም high class ምንላቸው አለው አይደለ ሶ ራሳችሁን የቱ ጋር ነው የምታዩት እንበልና እዛ ውስጥ አሁን መግባት አያስፈልግም። እንበልናው ለምሳሌ ባል ከሆነ ገንዘቡን የሚያመጣው then ሚስት need to learn እንዴት አድርጋ ያንን ገንዘብ ማኔጅ ማድረግ እንዳለባት መማር አለባት። ኦኬ ለምንድን ነው ይሄንን እምላችሁ? ምክንያቱም ምናልባት ባል ከውጪ ያሉ ገንዘብ ቢያመጣም ትልቁ ግን ወጪ ያለው እቤት ውስጥ ነው። ኦኬ ሶ ለልጆቿ ታበላለች፣ ለሷ ለነሱ አለ እቤት ውስጥ የሚገዙ ነገሮች አሉ። ደግሞ ይሄ ከእጅ ወደ አፍ ኑሮ በጣም ነው የሚያስጠላው። you guys need to enjoy it ባልና ሚስቶች you need to have fun። ልጆቻችን አንዳንድ ጊዜ እስር ቤት ውስጥ ቆልፋቸውባቸው ወጣ ብላችሁ መዝናናት አለባችሁና ኢቭን ለዛ ለቫኬሽን ገንዘብ ማስቀመጥ
ሶሪ በጣም ማለት ባትሪ አቋርጦ ነበር but anyways እያልኩ የነበረው ምንድነው you guys need to have a conversation እሺ ባሎች ከሚስቶቻችሁ ጋር ሚስቶች ከባሎቻችሁ ጋር ቁጭ ብላችሁ በተለይ ደግሞ በየወሩ ኦዲት አድርጉ ኦኬ hey honey so በዚህ ወር ያመጣው ገንዘብ ይሄን ያህል ነው እኔ ደግሞ ወጪ ያወጣሁት ይሄን ያህል ነው እንደዚህ አይነት ወጪ አለብን so እንዴት አድርገን እስቲ ነገሮችን ማሻሻል የምንችለው ምናልባት ደግሞ ኤክስትራ ኢንካም ካስፈለገ ምናልባት ሚስት ቤት ውስጥ ሆነ ቁጭላ የምትውለው ተኔ ነው አንዳንድ ጊዜ ጥሩ ነው የራስሽን ገንዘብ ሜክ ማድረግ even though አገበተሽም ቢሆን ኦኬ so እንደዚህ አይነት ነገሮች ላይ አውሩ ተመካከሩ ተወያዩ ገንዘባችሁ ላይ በረም ባርጋችሁ ልትሰሩ ይገባል and I'm not saying any financially advice እሰጣለሁ ማለት ሳይሆን ግን አትሊስት እንደዚህ አይነት ነገሮች ላይ በቂ exposure ስላለኝ ምናልባት one on one coaching የምትፈልጉ ከሆነ ባለትዳሮች maybe if you want okay አለውላችሁ don't worry like የአንድ ሰዓት ሴሽን አንድ ላይ ማድረግ እንችላለን ቡክ ማድረግ ከፈልጋችሁ ታች description section ላይ አለላችሁ alright so yeah ባልና ሚስት really conversation ልታደርጉ ይገባል ሁለተኛው ደግሞ አድቫይስ ማድረጋችሁ ምንድነው ለልጆቻችሁ አላግባብ የሆኑ ነገሮችን ስፔንድ እንዲያደርጉ አትፍቀዱላቸው ያ ማለት even though እናንተ እንኳን ብትሆኑ ልጆቻችሁ ማም ይሄን ግዢ ዳድ ይሄንን ግዛ ቢሏችሁ you need to learn to say no honey we can't do that she sweetheart maybe next time like okay and then የምርም ገንዘባችሁ ላይ ማይንድፉል ከሆናችሁ ባለም ሚስም ማለት ነው even ለልጆቻችሁ ያንን ነገር ማስተማር አለባችሁ እሺ now እኔ ፐርሰናሊ ማለት ነው እግዚአብሔር ይመስገን ፋሚሊ በዓል ሲመጣ ምንም ነገር አላስለመዱንም ማለት I believe like አባቴ በጣም ስታይሊሽ የሆነ አባት ነው ያለኝ ማለት like በጣም ፋሽንን የሚከተል አባት ነው ያለኝ ስለዚህ every time በዓል ሲመጣ ምናምን ነገር አንዲሽ ነገር አያሳየንም like you know ድሮ ህፃናቶች በዓል ሲመጣ አዲስ ጫማ አዲስ ልብስ አዲስ ነገር yeah but no our dad was like no girls you can't do that ግን ደስ የሚለው ነገር ምንድነው randomly ወስዶን ሰርፕራይዝ ያደርገን ነበር okay so I like that ማለትም አሁን ላይ ካደኩ በኋላ በዓል ሲመጣ I don't feel like የሆነ በዓል መጣ so ወጪ ላውጣ እንትን ይገዛና I don't like I'm really chill በዓል ላይ ሲመጣ ከልጅነት የለመድኩት ነገር ስለሆነ ማለት ነው so you can do the same እሺ ለልጆቻችሁ ጫማቸው ካላለቀ አትግዙላቸው I'm sorry ልጆቼ ይሄን ቪዲዮ የምታዩ ከሆነ your mom and dad loves you ግን you know አንዳንድ ጊዜ they have to say no okay yeah እና ያላችሁ ነገር ደግሞ በአግባቡ ተጠቅሙ እሺ anyways no hard feelings so yeah እንደዛ አድርጉ of course ስለዚህኛው ቶፒክ በነገራችን ላይ ትዳር ላይ እንዴት በተለይ not exactly ትዳር ላይ ግን ጥንዶች ፋይናንሻሊ እና ልጆቻችሁን ማሳደግ እንዳለባችሁ I'm not saying I'm professional ግን at least የሆነ ነገሮችን ልነግራችሁ ይችላል so if you want እንደዚህ አይነት content let me know in the comment section እና family exclusive የሆኑ ኮንተንቶችን ሰራላችኋለሁ alright so I hope ይሄ ነገር በትንሹም ቢሆን እንደረዳችሁ ላይፋችሁን ማን ጊዜ ለውጣል ይያልኩ ሳይሆን አትሊስት ጥቃቅን ሀቢቶችን ልመዱ እሺ ስለዚህ ባለም ሚስትም ቁጭ ብላችሁ ተወያዩ and say like okay ከምታገኘው ገቢ okay like አሁን የምነግራችሁ እሱ ነው it's like the moment ገቢያችሁ ሲመጣ ግዴታ መከፈል ያለበት ነገር ካለ ዲሌይ አትስጡት ክፈሉ እሺ የልጆች ትምህርት ቤት ከሆነ የቤት ክራይ ከሆነ ውሃ ከሆነ አስቤዛ ከሆነ really ነገሮችን ፓርቲሽን አድርጉ and then ባሎች ደግሞ ከሆናችሁ ገቢ የምታመጡት and then ሚስቶች ደግሞ ቤት የምትውሉ ከሆነ and then ባሎች really ከገቢያችሁ ላይ የሆነ ፓርቲሽን አድርጋችሁ ለሚስቶቻችሁ ገንዘብ ስጡ ምን ለማለት ፈልጌ መሰላችሁ randomly ሚስቶች እንትን አለቀ እንትን እኮ የለም like ይሄ አላግባብ የሆነ ወጪ ነው instead ወሩ ሲመጣ like partition አድርጋችሁ ከገንዘባችሁ ላይ hey honey so this is your አስቤዛ ለዚህ መንሶ you know በረማርገሽ ተጠቀሚ okay and then ምናልባት ደግሞ ከሰጠሽ ገንዘብ ላይ ትርፍ ካመጣሽ እጋብዝሻለሁ ማለት ትችላላችሁ you know make it fun okay ብዙ አወራው እዚህ ላይ so ወደ ባችለሮች እንሂድ ማለትም ለብቻችሁ የምትኖሩ ራሳችሁን ችላችሁ ግን ላጤ ለሆናችሁ ሰዎች okay so personally እኔ አሁን እዛ ኢራ ላይ ስለሆንኩኝ you know it's okay anyways እዛ ኢራ ላይ ያላችሁ ሰዎች ማለት ነው ምን አድርጉ መሰላችሁ ተመሳሳይ 50 30 20 ሩል ሚለው እንዳለ ሆኖ ግን I would suggest like 50 አድርጉ ምን ማለት ነው immediately ገቢ ስታገኙ make sure መጀመሪያ ምንም ነገር ከማውጣታችሁ በፊት even ገንዘቡ ራሱ ከመቀበላችሁ በፊት ሊሆን ይችላል ወረቀታችሁ ላይ ወጪ ምንድነው okay so ምን ወጪዎች አሉ ቢንብላችሁ ጻፉ and then immediately ገንዘባችሁ እንደመጣ ያን ነገር ተከፍሎ ጨርሱ እሺ ከዛ በኋላ ምታረጋላችሁ ቀሪው 50% ማለት ነው I would recommend ቢያንስ ለ3 ወር አስፈላጊ የሚባል ነገር ወጪ አታውጡ ምን ማለት ነው እነዚህ ለምሳሌ አሁን ወጥቶ መዝናናት ሊሆን ይችላል ወጥቶ መብላት ሊሆን ይችላል የመሳሰሉ ነገሮች ይሄ ፐርሰናል ኦፒኒየን ነው እሺ ባታርጉ ይሻላል
ምን ማለት ነው? እኔ ምን አይነት ሜትር ነው የምጠቀመው? 3 ወር ሴቪንግ 3 ወር I do whatever I want። ለምሳሌ አሁን 100% ገቢ ከመጣ በኋላ ያቺ 50% each and everything የሚከፈል ከሆነ እዛ ላይ ከፍላለሁ። በነገራችን ላይ ገቢያችሁና ወጪያችሁ የማይመጣጠን ከሆነ ባለፈው ለታ ኤክስትራ ኢንካም ፈልጉ ብያለሁ። እሺ ሶ እንደዚህ አይነት ጥያቄ ምናልባት ልታነሱ ካሰባችሁ just እሱ ነገር ባላንስ አውት አድርጉ። ኦልራይት ሶ እኔ ምንድነው ማድረገው? ቤዚክሊ ያ ገንዘብ ሲመጣ 50%ን ወጪ ላይ እንዳላወጣለሁ። ከዛ ቀሪው ገንዘብ ላይ ምንድነው ማድረገው? ለ3 ወር ሴቪንግ ውስጥ ነው የሚገባው። ትራንስፖርቴን ሸፍኛለሁ፣ አስቤዛዬን ሸፍኛለሁ፣ እነኔ ቤት ክራይን ሸፍኛለሁ። ኤኒ ምናልባት ላይክ ግዴታ ላይክ ኢንተርኔት ሊሆን ይችላል፣ የስልክ ወጪ ሊሆን ይችላል። እነሱ ነገሮች 50% ስለሚጠቃለል ኦሬዲ ከፍዬ ጨርሳለሁ። ከዛ በኋላ the remaining immediately ሴቪንግ ውስጥ ይገባል። ምንም የምፈልገው ነገር ካለ አልገዛም በእነዚህ በ3 ወር ውስጥ። ኦልራይት ሶ ምናልባት ለአንዳንዶቻችሁ የምታገኙት ገቢ እና የሚወጣው ወጪ 50% ላይሆን ይችላል። ለአንዳንዶቻችሁ 60፣ ለአንዳንዶቻችሁ even 80% ሊሆን ይችላል። ኢትስ ኦኬ ችግር የለውም። again እባካችሁ ገቢያችሁን ጨምሩ። እሺ የምታገኙት ገቢ የእናንተን ላይፍ ስታይል ሰፖርት የሚያደርገው ከገቢያችሁ ላይ 50% ካልሆነ you guys no survive እያደረጋችሁ ነው እንጂ ህይወትን እየኖራችሁ አይደለም። እሺ ሶ ያንን ነገር አስተካክሉ። and then immediately ለ3 ወር ሴቭ አድርጉ። ከዛ በኋላ ያ ገንዘብ ከተጠራቀመ በኋላ ይቺ 3 ወር ስታልቅ ሌላኛው 3 ወር ሲመጣ እዚህ ጊዜ ማድረግ የምትፈልጉት ነገር ካለ do it. however ግን ዱት ስላችሁ ዝም ብላችሁ ሄዳችሁ ርጩት ማለት አይደለም። ኦኬ ሴቭ ያደረጋችሁት ገንዘብ ካለ what I recommend is ከሴቪንጋችሁ ላይ 25%ን do whatever you want። ምናልባት መግዛት የምትፈልጉት ነገር ካለ ልብስ፣ ጫማ or ካሜራ or ስልክ or ላፕቶፕ or whatever ከዛ ሴቭ ካደረጋችሁት ላይ 25%ን አውጥታችሁ ግዙ። ጋይስ በተለይ ባለው ኢኮኖሚ እና በአገራችን you know ራሳችሁን ፋይናንሻሊ ሰፖርት ማድረግ አለባችሁ እባካችሁ። እሺ እባካችሁ በተለይ በወጣት እድሜያችሁ ጎበዝ ሆናችሁ እንደዚህ ላይክ ፕሊዝ ራሳችሁ ላይ ኢንቨስት አድርጉ። እሺ የለኝም እኮ እንዲ ማድረግ ካልችልም ካላችሁ ተማሩ get your shit together። አለበለዚያ እንደዚህ አይነት ህይወት እስከ መቼ ነው የምትኖሩት ጋይስ? ማይሆን ነገር ነው። ኦኬ ሶ ያ get it together። okay good alright ለቲኔጀሮች ደግሞ ካላችሁ ማለት ነው ማለትም በእናትና አባታችሁ ቤት ስር የምትኖሩ ከሆነ እና maybe somehow የሆነ ገቢ የምታገኙ ከሆነ what I suggest is every ገንዘባችሁን ሴቭ አድርጉ። ነው ይዲያንትን እኮ ማድረግ ፈልጋለሁ ካላችሁ ኦኬ እሺ 80% ሴቭ አድርጉ። እኔን ስላችሁ ደግሞ I'm not saying like የምታገኙት ገቢ 10,000 ብር ነው 20,000 ብር ነው ያልኳል። ለምን 100 ብር አትሆኑ? put it በቃ አስቀምጡ። ለምን you guys need to learn discipline። እናትና አባታችሁ ቤት ያላችሁ መማር ያለባችሁ ነገር ካለ everything ተማሩ። even ከወላጆቻችሁ መማር ካለባችሁ really ተማሩ። የምሬ ነው። አሁን ቅድም ኤግዛምፕል ሰጥቻችኋለሁ አይደለ? እናትና አባል ምን አይነት እንትን ሊኖራችሁ እንደሚገባ ያ ሶ እኔ ያደኩበት ቤት ውስጥ እንደዚህ አይነት ሀቢት አልነበረም። ማለት አሁን ለምሳሌ my mom she's a housewife and my dad he makes all the money and when he makes the money he makes a lot of it። ማለትም ግን ምንድነው it's like ገበሬ ስለሆነ you know consistent የሆነ ገቢ አይመጣም። ስለዚህ የሆነ ሞመንቶች አሉ በሚሊዮን የሚሰራበት የሆነ ሞመንቶች አሉ like ምንም አይነት ገንዘብ የማይገኝበት። but my mom ትንሽ ችግር አለኛ ጋር ማለትም just ገንዘብ ሲመጣ በቃ ይረጫል everybody have fun let's eat let's and then the moment ያ ገንዘብ ሲያልቅ ደግሞ everybody ቆዝማል እና I hated that so ከወላጆቼ መማሩ ነው okay no ሳደግ that's not gonna happen okay even ልጆች እንኳን ቢኖሩኝ እንደዚህ አላስተምርም። በተለይ ገንዘብ ላይ ሲመጣ really በጣም cautious okay so ህጻናቶች ካላችሁ ቲኔጀሮች ካላችሁ ፕሊዝ እንደዚህ አይነት ነገር ላይ ሲመጣ learn to put it down። ማለትም ከራሳችሁ ጋር እንደኛ ፔሸንስን ተማሩ። ኦኬ ኢምፖልሲቭ ሄዳችሁ ገንዘብ አለኝ ከዛ ዛሬ እንውጣና ፒዛ እንብላ ጓደኛዬ እኮ ክፈይልኛለች ነው ኦኬ ክፍልልሻለሁ I have money no ማይሆን ነገር ነው። so የመጀመሪያው ነገር መማር ያለባችሁ is discipline okay ገንዘብ ላይ ሲመጣ and then patience ያ ማለት just because ስላላችሁ መውጣት አለበት ማለት አይደለም and then if you can ደግሞ learn accounting
I'm not saying like ስራ የሚያስቀጥር አይነት አካውንቲንግ ተማሩ ሳይሆን like ገቢ ወጪ ማቀናነስ እና ብትችሉ ደግሞ ማለት ነው what I love to do is ርካሽ የምታገኙበትን ቦታ መፈለግ okay be like financially literate ሁኑ if you can then congratulations okay so yeah the 50 30 and 20 rule is this basically okay ሁለተኛው ደግሞ is all about እዳ ስለመክፈል exactly እንግዲህ እንደምታውቁኝ አበሾች በእዳ አንታማም right በተለይ ደግሞ ተበድሮ መጥፋት that's our culture በቃ amazing የሆነ culture okay so ስለ እዳ ትንሽ እናውራ it's going to be funny በመጀመሪያ guys ገንዘብ አለኝ ተብሎ ለሰው አይሰጥም okay እኔ ፐርሰናሊ ለሰዎች ገንዘብ አላበድርም እዚህ ጋር ለምን ፍግም አይሉ አልሰጥም okay ግን የምሰጠውና የማልሰጠው ሰው አለ ምን ለማለት ነው እኔ ፐርሰናሊ ገንዘብ የምሰጠው ለምጠላው ሰው ነው like ተመልሶ ህይወቴ ውስጥ እንዲመጣ ለማይፈልግ ሰው however ግን ያን ያህል ሰው ደግሞ እኔ አውቃለሁ ማለት አይደለም ስለዚህ ሊሚትድ ስለሆነ I don't spend that much okay ያን ያህልም ሰው ደግሞ አይጠይቀኝም and apparently ደግሞ አሁን ሶሻል ሚዲያ ላይ በጣም ጥሩ እየሰራው ስለሆነ የድሮ ሃይ ስኩል ተማሪዎች የሆነ ነገር like oh my god did I yoshika oh my god I'm so happy can you like give me money so I'm like you're blocked immediately blocked so yeah basically እንደዛ ነው happen ያደርጋል ስለዚህ ወደ እናንተ ደግሞ እናምጣው እስቲ ሶ ቅድም እንዳልኳችሁ ገንዘብ አለኝ ተብሎ ሰው ማበደር ጥሩ አይደለም ኦኬ ግን እንበልና ሹር ሰው ይቸግራል ኦኬ ሰው really ይቸግራል ሶ የዚህን ጊዜ ምን ማድረግ አለብን ካልን ኦኬ የመጀመሪያው ነገር ገንዘብ ከኪሳችሁ ስታወጡ ያ ገንዘብ ወደ ኪሳችሁ እንደማይመለስ አምናችሁ ስጡ don't say like oh my god ደውለ like ገንዘቡን አምጣ እንደዚህ ሰጥቼ ካነበርና don't say that like አትበሉ ገንዘብ ሲሰጡ like immediately ሁለት ነገሮች ነው ያ ገንዘብ ወደ እናንተ እንደማይመለስ እና ይሄ ሰው መልሶ እንደማያወራችሁ አምናችሁ ስጡ okay so ይሄ ሰው ይመልሶ ባያወራኝ am I good with it then if you're good with it great በቃ nice okay ከዛ ውጪ ግን ማለት ነው ገንዘብ ራሱ ለማበደር ስታስቡ like you know you can say no እሺ ለምሳሌ እኔ ከሰው መጥቶ ኦይ ዲዲያ ገንዘብ አበድሪኝ እንደዚህ ነገር አስፈልጎኝ ነው ስለኝ obviously እሺ እንድለው ጠብቆ ነው አይደለ ወይ እሺም እምቢም የማለት መብቱ ነው ጋር ያለው so I say like no okay no I can't and then የዚህ ጊዜ ደግሞ no ስትሉ በጣም ይደብራል right awkward ነው right so ሰዎች will be like no like and then like የሚደብራችሁ ከሆነ you can say oh no I'm sorry በዚህ ወር እንደዚህ ወጪ አለብኝ ስለዚህ I don't think even ያለኝ ነገር ራሱ የሚበቃኝ አይመስለኝም like ምክንያት ደርድሩ if you have to like የሚደብራችሁና ይሉኝታ የሚይዛችሁ ሰዎች ከሆናችሁ alright ከዛ ውጪ ግን ገንዘባችሁ ላይ you have to be serious ይምሬን ለምን ታውቃላችሁ like I know I can understand ሰዎችን መርዳት የሚባለው ኮንሰፕት ይገባኛል okay ግን ደግሞ if እናንተ ሲሆን ነገር happen ቢያደርግባችሁ ማንም ይረዳችሁ ዲቲንጋ ሰው ይረዳችሁ absolutely not no ዲዲያ እንዴት እንደዚህ ትያለሽ እንዴ ሰው መርዳት አለብን okay I mean okay you know like እኔም እንኳን አንዴ እርዳታ ጠይቃለሁ ግን ስጠይቅ ገንዘቡን እንደመመልስ አውቃለሁ I'm disciplined okay እና ደግሞ ሰው ነኝ so you know critical thinking የሚባል ነገር አለኝ so ምን ማለት ነው የተቀበልኩትን ነገር የኔ እስካልሆነ ድረስ መመለስ የሚባለው ነገር አውቃለሁ I'm smart like that okay but አብዛኛው ሰው ደግሞ እንደዛ አይደለም እሺ ስለዚህ like እንደማይመልስላችሁ ያወቃችሁ መስጠት አለባችሁ አልኩት ለዛ ነው እና ያ ሰው ደግሞ ከህይወታችሁ ቢወጣ it's okay ብላችሁ አምናችሁ መስጠት አለባችሁ ነው ለዛ ነው alright ከዛው ተለፈ ግን እንደዛ ነው now ይሄ ሁሉ ያወራሁት እናንተ አበዳሪ ብትሆኑ ብዬ ነው right ደግሞ እስቲ እናዝረው ቴብሉንና ተበዳሪ ብትሆኑስ okay so ተበዳሪ ብትሆኑ first rule አትበደሩ alright ህይወታችሁ ላይ that's what I mean ከቅድም ጀምሮ ገንዘብ ስታገኙ ሴቭ ማድረግን ተማሩ to the point ምንም ነገር ህይወታችሁ ላይ ቢመጣ ራሳችሁን መቻላችሁን መጀመሪያ አረጋግጡ በነገራችን ላይ even ወደ ትዳር ከመግባታችሁ በፊት financial literacy ያስፈልጋችኋል ሁለታችሁም ወንድም ሴትም you have to be financially independent ማለትም ገንዘብ እንዴት እንደሚመጣ ማወቅ አለባችሁ ገንዘብ እንዴት እንደሚወጣ ገንዘብ እንዴት ማኔጅ መደረግ እንዳለበት you have to be smart okay anyways ወደ እንትኑ ስንመለስ ምን ለማለት ፈልጌ ነው everybody ሰው ገንዘብ ሲያበድራችሁ መልሱ ባካችሁ like መልሱ በቃ የናንተ አይደለም ስትበደሩት እንዴት ተንበርክካችሁ እንዴት ጣሪያ እንትኑ ሰማይ ያወርዳችሁ ምናምን እንደሆነ ታውቃላችሁ right so please መልሱ alright ግን ኢዲዲያን ከጠየቃችሁ የምላችሁ ነገር ምንድነው ሲጀመርም አትበደሩ ያ ችግር ከመምጣቱ በፊት ራሳችሁን ማኔጅ አድርጉ ያ ነገር ከመምጣቱ በፊት ራሳችሁን ኮንትሮል አድርጉ
አላግባብ የሆኑ ነገሮችን አታርጉ። however ግን ሰዎችንን ምን እንደሚያጋጥመን አናቅም። ነገ ታመን ሆስፒታል ብንገባ ያ ሁሉ ገንዘብ ብንጠይቅ ሹር ጠይቁ። የዛን ጊዜ ኦብቪየስሊ ከአቅማችሁ በላይ ነው። እያወራው ግን ያለውስ ምንድነው እነዚህ ጥቃቅን የምንላቸው ነገሮች ኦኬ 2000 ብር 10000 ብር ምናምን ሺህ ብር absolutely not እባካችሁ don't do it ኦኬ እስቲ ራሳችሁን አክብሩ። እስቲ ለራሳችሁ ክብር ይኖራችሁ like really respect yourself to the point 2000 ብር እንዴት ራሳችሁን ሰፖርት ማድረግ ይከብዳችኋል? like really የምታገኙት ገንዘብ save it if not ደግሞ ምን ውስጥ ነው የምትገቡት? ይሄ ያይጥ ሬስ ምን ነው አለ አይደለ? ማለትም አሁን ለምሳሌ 10000 ብር ደሞዝተኛ በሆን ኦኬ ከዛ ግን ከሰዎች 5000 ብር በበደር ጥሩ ሰው ነኝ እንበልና 5000 ብሩን መለስኩት። ግን do you think 5000 ብር ለአንድ ወር ሙሉ የሚያኖረኝ ይመስላችኋል? no ስለዚህ ምን አደርጋለሁ? ሌላ 5000 ብር ከሌላ ሰው በደራለሁ። ከዛ ልክ ደሞዝ ሲመጣ ከፍላለሁ። ከዛ you get it so እዛ ሳይክል ውስጥ ከመግባታችሁ በፊት please be disciplined ይላችሁ። እኔ ቻናል ላይ ከመጣችሁ ማለት ነው የማስተምራችሁ ነገር ታሞ ከመማቀቅ አስቀድሞ መጠንቀቅ that's literally my whole video ይሄን ነው ማስተምራችሁ። ከሆነ በኋላ okay find a way እሱ ችግር የለም I can help with that too ግን እኔ መመክራችሁ እሱ ነው። ከመሆኑ በፊት be ready ዝግጁ ሁኑ like ራሳችሁን educate አድርጉ and then ከሰዎች ጋር ደግሞ ሐቀኝነት ያስፈልጋቸዋል። የናንተ ካልሆነ ስጡ ኦኬ የናንተ ካልሆነ አትንኩ ሌላኛው እዚሁ ዕዳ መክፈል ላይ ኦኬ እንበልና ዕዳ አለባችሁ right so ዕዳ ካለባችሁ ታዲያ እንዴት መክፈል አለባችሁ? ኦኬ so የመጀመሪያው ነገር ማወራው ምንድነው snowballing method የሚባል አለ። ያ ማለት በትችሉ ከትንሹ ጀምራችሁ እያላችሁ ለመክፈል ሞክሩ። ምናልባት ደግሞ ያላችሁ ብድር አንድ ብቻ ከሆነ ጋይስ ሙሉ ለመክፈል ከመጣር ይልቅ ትንሽ ያረጋችሁ ለመክፈል ጣሩ። በርግጥ ይሄ ትንሽ ያርጋችሁ ስትከፍሉ ለተበዳሪው ጥሩ ነው ኦኬ ለአበዳሪው ግን ያን ያህልም ጥሩ አይደለም። ምክንያቱም ብሩ ተሰብስቦ ቢመጣ ስለሚቀለው ለዛ ሰው however ግን ገንዘብ ገና ከመበደራችሁ በፊት have this conversation say like hey ይሄን ያህል ገንዘብ ያስፈልገኛል ግን I'm not sure በዚህ ጊዜ መክፈል የምችል አይመስለኝም ግን ምን ለማድረግ እሞክራለሁ በየወሩ ይሄን ያህል ገንዘብ እከፍልሃለሁ and ያ ሰው አግሪ ካደረገ sure do that okay ስለዚህ ራሳችሁን ከዕዳ አውጡ እባካችሁ ከዕዳ አውጡ እና መልሳችሁ ዕዳ ውስጥ አትግቡ። እሺ like at all like አሁን ለምሳሌ እኔ መኪና መግዛት እፈልጋለሁ I swear like በጣም ነው የምፈልገው ግን everybody መኪና የሚሸጠው ይሄን ያህል ፐርሰንት ትከፍሉና ከዛ ይሄን ያህል ፐርሰንት ደግሞ በዕዳ ይመቻቻል ይባላል። absolutely no absolutely not I don't care ዛሬ 5 አመት መኪናውን ብገዛው fully ከፍዬ ነው የምረከበው ይቅናሽ በሉኝ okay alright ወደ ሶስተኛውና መጨረሻ which is we're going to talk about saving እሺ ማለትም ቁጠባ now ስለ ቁጠባ ስናወራ ብዙ አይነት ነገሮችን ማንሳት እችላለሁ። ከዚህ በፊትም አንስቼበታለሁ ግን ቅድም ከተናገርኩት ነገር ጋር ላያይዝላችሁ ዕዳ ያለባችሁ ቁጠባ የሚባል ነገር የለም። ማናችሁም ብትሆኑ እንደዚህ አይነት ጥያቄ የምታነሱ ከሆነ like እንዴት አድርጌ ልቆጥብ ካላችሁ በመጀመሪያ ዕዳ አለባችሁ ወይ will be my first question and then ዕዳ ካለባችሁ መጀመሪያ እሱን ከፍሉ right እሱን ሳትከፍሉ ለመቆጠብ የሚባል ነገር የለም። ለምን? because ዕዳ አይምሯችሁ ላይ እያለ ብትቆጥቡ ኦብቪየስ ያነ ነገር መስጠት አለባችሁ right so ምናልባት የምትችሉ ከሆነ እቁብ ግቡ። እቁብ በጣም ቤስት ሜተድ ነው በተለይ ዕዳ ለመክፈል ኦኬ so ከዕዳ ንጹህ ስትሆኑ አሁን ወደ ሴቪንግ እንገባለን። however ግን ስለ ሴቪንግ ስናወራ just አንድ ፖይንት ብቻ ነው ማነሳው እሱ ምንድነው ኢንካም ስታገኙ ኦኬ ቅድም ብዙ አይነት መንገዶች እነግራችኋለሁ ግን ይሄኛው ደግሞ ምንድነው ኢንካም ስታገኙ pay yourself first now ይሄኛው ከሮበርት ከምናምን ነገር የሚባለው ሰውዬ ሪች ዳድ ፑር ዳድ መጽሐፍን የጻፈው ሰውዬ ከሱ ነው የተማርኩትና ምን ይላል እሱ always when you get money pay yourself first ገንዘብ ስታገኙ መጀመሪያ ራሳችሁን ክፈሉ። ኦኬ አንድ ጊዜ አድምጡኝ ምን ማለት እንደሆነ በትንሹ ላስረዳችሁ። let's say እንበልና ገንዘብ ይመጣል right ከደሞዝም ሊሆን ይችላል or whatever ያ ገንዘብ ልክ ሲመጣ pay yourself first ማለት ገንዘቡ ሲመጣ ዕዳችሁን ክፈሉ ማለት አይደለም። instead ከዛ ገንዘብ ላይ መጀመሪያ ሴቪንጋችሁን ቀንሳችሁ አውጡ ኦኬ ዕዳና ነገር ከመክፈላችሁ በፊት your saving መጀመሪያ ወጥቶ ይቀመጥ። ከዛ ሴቪንግ ከተቀመጠ በኋላ whatever በቀረው ገንዘብ do whatever you want so ቅድምም 50 30 20 ሩል ያልኳችሁ ላይ same thing apply ማድረግ ይቻላል። first 50% ከዛ 30 ከዛ 20 ከማለታችሁ በፊት መጀመሪያ 20%ን ቆርጣችሁ አውጥታችሁ አስገቡ and then በቀረው 80% do what you need to do እሺ so
እኔ ፐርሰናሊ ዳስ ኦልዌይስ የማደርገው ነገር እሱ ነው and አሁንም ትንሽ ከሆስፒታል ክፍዬ ምናምን በኋላ ፋይናንሻሊ እየተንገጫገሽኩ ነው ስለዚህ እዛ ደረጃ ላይ መድረስ አለብኝ እና አሁን በየወሩ የማደርገው ነገር እሱ ነው ሶ ብዙ አይነት የገቢ ምንጮች አሉ አንደኛው ዩቲዩብ ነው ሁለተኛ የጆርናል ቢዝነስ አለኝ እንደምታውቁት እና ሶስተኛው ደግሞ ዋን ኦን ዋን ኮቺንግ እሰጣለሁ ኦኬ ማት ክላይንቶች አሉ እና እግዚአብሔር ይስጣቸው ደግሞ እንዳለ ክላይንቶቹ እዚህ ሀገር አይደሉም it ግን ያ ማለት በዶላር አስከፍላለሁ ማለት አይደለም by the way and of course እዚህ ማንዳበሻ አለ but anyways ሌላቸው የፈለኩት ምንድነው ገቢን ልክ እንደዚህ አድርጌ በመጨመርበት ሰዓት immediately የማደርገው ነገር ምንድነው ወደ ሴቪንግ አስገባለሁ ከዛ የቀረውን ገንዘብ ደግሞ መውጣት ያለበት ነገር ላይ አወጣለሁ ማለት ነው እሺ ስለዚህ ራሳችሁን ማስቀደምን መልመድ አለባችሁ if you don't have something የሚቀመጥ ነገር then በኋላ የሆነ ነገር ቢመጣ ራሳችሁን መቻል አትችሉም በተቻላችሁ መጠን ከዲዛስተር ራሳችሁን መጠበቅ ስላለባችሁ ነው እሺ so saving ላይ በጣም complicated አታድርጉት guys ቁጠባ ምንም complicated የሆነ ነገር አይደለም ቁጠባ simply self discipline እና self control ነው በቃ ራሳችሁን ኮንትሮል አድርጉት Yes, I know ያንን ልብስ መግዛት ትፈልጊያለሽ it looks so cute on you I know እንደለካሽ ግን you know what አስፈላጊ ነው አሁን አይደለም absolutely not አይደለም እሺ and then አንዳንድ ጊዜ ደግሞ alternative የሆኑ መንገዶችን ሞክሩ እስቲ ለማግኘት I know like impulsively ወተን የምንገዛው ነገር አለ ምናምን እሱ ነገር ጥሩ ሆኖ እንዳለ ግን you know like አይጠቅማችሁም you know so you know like ፈልጉ መንገዶችን እሺ so I guess ልላችሁ የፈለኩት ምንድነው ይሄ ቪዲዮ በጣም ቀላል ይሆናል እና ባጭሩ አሰዳለሁ ብዬ ነበር but apparently ግራ ላጋባችሁላችሁ እላለሁ however ግን guys ያ ነገሮች ምንም ኮምፕሊኬት መሆን አይጠበቅባችሁም እሺ ዲዲያ ገንዘብ የለኝም like ገቢ አይበቃኝም ካላችሁ ሲምፕል አንሰር ገቢ ጨምሩ በቃ ለገቢ ጨምሩ እኔ ማይሰለቂ ዲዲያ እንደምታወሩ ቀላል አይደለም ገንዘብ ለገቢ እኮ ማግኘት በተለይ ተቀጥሮ ያ I know why like እስካሁን ስራ ያላገኛችሁበት reason because ምንም እንትን መስጠቱት ነገር ስለሌለ ነው value መስጠቱት ነገር ስለሌለ ነው so አሁን ሌላ like ቅድም ያልነገርኳችሁ ሌላ ምን አለ መሰላችሁ እኔ ላንድ ክላይንት እሰራለሁ እና ይሄ ክላይንት ላይክ የራሷ ድርጅት አላት women owned business ነው small business ነው ግን በጣም rapidly ያደገ ነውና somehow ግን ድርጅቷ ላይክ እሷ ስለሆነች ማኔጅ የምታደርገው organized አይደለም ከሰራተኞች ጋር ላይክ ስራቸውን አያውቁም እንዴት መስራት እንዳለባቸው well equipped አይደሉም ምናምን እና እኔ ለሷ ፓርት ታይም እሰራላታለሁ ምንድነው ማድረገው just ካምፓኒው ከገር እስከ ራሱ በደንብ አድርጌ ያጠናና እያንዳንዱን ነገር ኦርጋናይዝ አደርግላታለሁ ኦኬ እንዴት ማኔጅ ማድረግ እንዳለባት እንዴት ስራው መካሄድ እንዳለበት ከመኖቶ ምን ላይ መሄድ እንዳለበት የሷ ፕራዮሪቲ ምን መሆን እንዳለበት እና as a CEO ደግሞ ምን ነገሮች መከታተል እንዳለባት ስለ ገንዘብ ስናወራ ደግሞ ወጪዋን like of course expense-ዋን and then የምታስገኘውን ገቢ again ለዚህ ቶፒክ relevant አይደለም ስለዚህ ዲቴል አልገባበትም ግን ሌላችሁ የፈለኩት ነገር ምንድነው the whole company structure-ን ራሱ አወጣላታለሁ but you know what ይሄን ነገር ሳደርግላት you know how much she pays me around like በጣም the highest ለምንድነው እቺ ሴትዮ ለማውጣው ታይም እና ግን የምትከፍለኝ ገንዘብ አይመጣጠንም ልትሉ ትችላላችሁ ነው is because የምሰጠው value በጣም higher ስለሆነ ነው ኦኬ ያቺ ልጅ እኔ ላይ ባታምን ኖሮ she wouldn't pay me ያን ያህል ገንዘብ ኦኬ literally ያን ያህል ገንዘብ አከፍለኝም ነበር ስለዚህ ምን ማለት ነው there were moments የምር ራሴ ላይ አሽጌ ቤት ውስጥ ራሴ ላይ የሰራሁበት ያነበብኩበት ያጠናሁበት የተማርኩበት ራሴን የፈተንኩበት ጊዜያቶች ነበሩ and then value ደግሞ ሳሳድግ በርኩባቸው መስራ ቤት ሁሉ like ይሄን ያለው የሚገባኝ ብዬ ስናገር ይሄው በእግዚአብሔር ፊት ነው መላችሁ ዲና አድርጎኝ አያውቁም why because really የምሰጣቸው ነገር ጥንክር ያለች like እንዴ ነው ጥርት ያለች በቃ to the point exactly የምላትን ነገር አድርጌ ስለመመለስ ነው በጣም self discipline እና self managed የሆንኩ ሰው ስለሆንኩ ነው ኦኬ ሶ እናንተ ብትሆኑ ገቢ የለም ካላችሁ is because ራሳችሁ ላይ ሰራችሁት ነገር ስለሌለ ነው simple as that honestly speaking እዚህ ሀገር ውስጥ በጣም ብዙ ስራዎች አሉ ልዩነቱ ግን ምንድነው of course አናውንስም አያደርጉም አብዛኛው በዘመን ነው የሚሰራው ምናምን ግን ሄዳችሁ መፈለግ like really effort ያስፈልጋቸዋል እኔን ስል ደግሞ ዲዲያ እንደምትሉኝ ምንም ጥርጣሬ የለኝም ግን guys I know ከባድ እንደሆነ I know ነገሮች ቀላል እንዳልሆነ that's why ኤክስትራ መስራት ያለባችሁ ስለዚህ ቁጭ ብላችሁ ራሳችሁን ማሞኘት ይሻላችኋል like oh my god የለም ናን ያላችሁ መቆዘም ይሻላችኋል ከሆነ ሽጥሩ እባካችሁ ጥግ ያዙና ዛው but እኔን የመሰላችሁ ሰዎች ነው መስራት የምትፈልጉ ሰዎች ግን we put in twice as hard like ከናንተ በላይ አንዳንድ ጊዜ like even more that's what we do so either አብራችሁን join አድርጉ or ቅድም እንዳልኩት
ጥግ ላይ ኦኬ but anyways I know ዛሬ ቪዲዮ ትንሽ በፍቅር እየተደባደብኩ እንደሆነ እንዳወራችሁ ይቅርበልኝ አንዳንድ ጊዜ ያ ሞመንቶች አሉ I get so hyped up እና at the same time ደግሞ I have to get real with you so yeah ለእናንተ to be honest like ከፍቅር ውጭ ምንም ነገር የለኝም and really ደግሞ እንድትሻሻሉ ስለምፈልግ ነው guys as long as የኔ ፋሚሊ እስከሆናችሁ ድረስ መቆጣት ካለብኝ እቆጣለሁ መምከር ካለብኝ እመክራለሁ and then ማባበልም ካለብኝ sometimes I do it so it's just የፍቅር ነው እሺ like ከዛ ውጪ ምንም ነገር የለውም እና yeah have fun I guess እና እዚህ ቻናል ላይ ደግሞ like I entertain you and I educate you so እዚህ ሁለቱን ነገር በአንድ ባስኬት ስለምታገኙት ያ እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ኦኬ እና ጋይስ እስካሁን ድረስ ደግሞ ከቆያችሁ ማለት ነው can you please ስማችሁን ትነግሩኛላችሁ I just want to say hi እንደምታውቁት እያንዳንዱ ቪዲዮ ላይ the moment post እንዳደረኩኝ ኮሜንቶችን immediately ገብቼ ሪፕላይ አደርጋለሁ ስለዚህ go ahead እና purple heart and then ከዛ ስማችሁን አስቀምጡልኝና I just want to say hi እሺ and then ያ እናንተም hi በሉ so I hope የዛሬ ቪዲዮ በትንሹም ቢሆን እንደረዳችሁ of course ስለዚህ ነገር በረንብ እናወራለን don't worry about it እዚህ ላይ ምንም ነገር ካልገባችሁ or እዚህ ላይ በረንብ እንደዚህ ነገር እና የምትሉትም ነገር ካለ comment section ላይ አሳውቁኝ next time ላይ እሰራላችኋለሁ don't worry yeah I should go now okay good night no goodbye ciao